የዛሬ ትምህርታችን ኤስአይ ዩኒት ባለፈው ተማሪዎች ኤስአይ ዩኒትን በሚቀጥለው እንማራለን ብለናል። ዛሬ 2.11 ኤስአይ ዩኒት ዘ ኢንተርናሽናል ሲስተም ኦፍ ዩኒት። ኤስአይ ዩኒት ማለት አብሬቬሽን ነው፣ ሲተነተን ኢንተርናሽናል ሲስተም ኦፍ ዩኒት ማለት ነው። 7 ኤስአይ ዩኒት ቤዝ ዩኒት የምንላቸው አሉ። እነዚህ 7ቱ ኤስአይ ዩኒት ቤዝ ዩኒት የተባሉት ኢንተርናሽናሊ ምሁራኖች በዓለም አቀፍ ደረጃ ተስማምተውበት ያጸደቁት ዩኒት ነው። ዩኒት ማለት መለኪያ ማለት ነው። አንደኛው ሜትር ምንድነው የምንለካበት? ሌንግዝ ወይም ደግሞ ርዝመት። ሁለተኛው ኪሎግራም የምንለካው ማስ ወይም ክብደት። ሶስተኛው ሰከንድ የምንለካው ታይም ነው ወይም ጊዜ። አራተኛው ኬልቪን ነው የምንለካው ሙቀት ወይም ቴምፕሬቸር። አምስተኛው አምፒር ነው የምንለካው ኤሌክትሪክ ከረንት ነው የኤሌክትሪክን ፍሰት ማለት ነው። ስድስተኛው ሞል ነው የምንለካው አማውንት ኦፍ ሰብስታንስ ነው። ሰብስታንሶች ማተሮች ምን እንደሆኑ ቻፕተር 1 ላይ ተምረናል ተማሪዎች እንዳትረሱ። እነሱን የምንለካው በሞል ነው። ሰባተኛው ካንዴላ የምንለካው ሉሚኒየስ ኢንቴንሲቲ ወይም ደግሞ የብርሃንን ማግኒቲዩድ። ለምሳሌ አንዳንዴ አምፖል ከፍተኛ የሆነ ብርሃን ያወጣል፣ ብርሃኑ በጣም ይጨምራል፣ አንዳንዴ ዝቅ ይላል። እሱ በካንዴላ ይለካል ማለት ነው። እነዚህ 7ቱ ዩኒቶች ወይም እነዚህ 7ቱ መለኪያዎች ኢንተርናሽናሊ በዓለም አቀፍ ደረጃ ምሁራን ይሁን ብለው ያጸደቁት ኤስአይ ቤዝ ዩኒት ተብለው የተረጋገጡ ናቸው። እዚህ ጋር ተማሪዎች አንድ ነገር ማስተዋል አለብን። ለምሳሌ ሜትር ሌንግዝን ይለካል፣ ርዝመትን ማለት ነው። ሴንቲሜትርም ይለካል፣ ኪሎ ሜትርም ይለካል። ነገር ግን ኤስአይ ዩኒት ግን ሜትር ነው። you have to focus on this point. SI unit of SI base unit, one of the SI base unit is meter. አሁን 7 ኤስአይ ዩኒቶች አሉ። እነዚህ 7 ኤስአይ ዩኒቶች ምን እንደሆኑ አይተናል። ሌሎች ነገሮችን ስንለካ ከዚህ ከ7ቱ ኤስአይ ዩኒት ድራይቭ እናደርጋለን ወይም እናመጣለን ማለት ነው። ያንን ምን እንለዋለን? ኤስአይ ድራይቭድ ዩኒት። ኤስአይ ድራይቭድ ዩኒት ከነዚህ ከ7ቱ ዩኒቶች እናመጣና ሌሎቹን ነገሮች ለመለካት እንጠቀምበታለን። ለምሳሌ ኤሪያ አሁን በ7ቱ ዩኒት ውስጥ የለም ኤስአይ ዩኒት ውስጥ። ነገር ግን ከነዚህ ከኤስአይ ዩኒቶች ውስጥ በመጠቀም ኤሪያ በምን ይለካል የሚለውን እናያለን። ኤሪያ ምንድን ነው? what is area? Area is space occupied by the given sample in 2 dimension. እዚች ጋር ነጥቧን መያዝ አለባችሁ። ኤሪያ is a space occupied by a given sample in 2 dimension። በሁለት ዳይሜንሽን ማለት ነው። በሁለት ዳይሜንሽናል ሁለት አቅጣጫ ያለው የሆነ ቦታ ስፋቱ ኤሪያው ማወቅ እንችላለን። ለምሳሌ እኔ አሁን ቆሜ የማወራችሁ እዚህ ቤት ውስጥ የቤቱ ስፋት ምን ያህል ነው ከተባለ ርዝመቱ ጎኑ 2 ሜትር በ3 ሜትር ከሆነ ሁለቱ ሲባዙ 6 ሜትር ይሆናል። ዩኒቱ ግን እዚህ ጋር ኤሪያ ይዝኳልቱ ኤሪያ ማለት እንደውም እዚህ ጋር ጥሩ ምሳሌ ኪዩብ አለ። ኪዩብ እዚህ ጋር የተሳለ ኪዩብ አለ። ቅድም የሳልኩት የኪዩቡን ኤሪያ እንፈልግ ከተባለ ጎኑን ዊድዙን ስናባዛው ከርዝመቱ ጋር ሌንግዙ። ዊድዝ የሚለካው በሜትር ነው፣ ሌንግዝ የሚለካው በሜትር ነው። ስለዚህ ሜትር ታይምስ ሜትር ስኩዌር ይሆናል ማለት ነው። ዩኒት ኦፍ ኤሪያ ሜትር ስኩዌር። ቤዝ ዩኒት ላይ የኤሪያ ዩኒት አላገኘ ነው። ነገር ግን ከቤዝ ዩኒት ሜትርን በመጠቀም የኤሪያን ዩኒት ሜትር ስኩዌር አገኘን ማለት ነው።
volume. What is volume? Similarly, volume is a space occupied by a given sample in 3 dimension. ልዩነቱ ምንድነው? በ3 ዳይሜንሽን ላይ ያለ ነገር ቮሊዩምን እንፈልጋለን። በ2 ዳይሜንሽን ላይ ያለን ግን ኤሪያውን እንፈልጋለን። ለምሳሌ የዚህን ቤት ቮሊዩም መፈለግ ካስፈለገ ቅድም እንዳልኳችሁ ጎኑ እርዝመቱን እናባዛና ቁመቱን ደግሞ እንጨምርበታለን። ቅድም የተሳለውን ኤግዛምፕል እንውሰድ። እንደው ኪዩብ the volume of this cube is volume is equal to width times length ርዝመቱ times height. this one which is height. ዊድዙም በሜትር ነው የሚለካው፣ ሌንግዙም በሜትር ነው የሚለካው፣ ሃይቱም በሜትር ነው which is meter cubed. Therefore the unit of volume is meter cubed. አያችሁ እንዴት ድራይቭ አድርገን እንዳመጣ ነው። ሶስተኛ density. What is density? Density is a given sample per unit of volume. ተማሪዎች እዚህ ጋር በደንብ ሊገባችሁ ይገባል። ዴንሲቲ ማለት የሆነ ሳምፕል ሲሰጠን ያ ሳምፕሉ የሆነ ማስ ይኖረዋል። ያ ማስ ለቮሊዩሙ መካፈል አለበት። ለምሳሌ ሊኩዊድ ሳምፕል ሊሆን ይችላል የተሰጠ። ያ ሊኩዊድ ሳምፕል በግራም የተወሰነ ግራም ይኖረዋል ስንመዝነው። ቮሊዩሙ ደግሞ ከፍ ያለ ሊሆን ይችላል ወይ ዝቅ ያለ ሊሆን ይችላል። ማሱን በቮሊዩሙ ስናካፍለው የምናገኘው ዴንሲቲ ይባላል። density is equal to mass over volume. which means mass በግራም እንለካለን፣ ቮሊዩም በሊትር በሚሊ ሊትር እንለካለን። ሚሊ ሊትር ግራም ፐር ሚሊ ሊትር። እዚህ ጋር እስቲ ዴንሲቲ ምንድነው የሚለውን በተግባር ላሳያችሁ። ቅድም አንድ ናሙና እየሰራው ስለነበረ ወተር ዴንሲቲው 1 ነው። አሁን በዚህ ቢውሬት ውስጥ ያለን ወተር ነው። ውሃ በዚህ ውስጥ አለ። ውሃ ነው። እዚች ላይ 0 ላይ የሚያሳየን ውሃ ነው። እስቲ የዚህ የውሃ ክብደቱን መጀመሪያ ማሱን እንለካውና ከዛ ለቮሊዩሙ እናካፍለዋለን። አሁን 16 ኤምኤል እንወስዳለን። 16 እስኪሆን ድረስ እንመዝነዋለን። 0 ላይ ነው ልብ በሉ ተማሪዎች። ልክ 16 ሲሆን ነው ማቆመው። አስራ 14 15 16 ሻርፕ 16 ነው ተማሪዎች። ማሱን ይዩት በግራም ማሱ ደግሞ 16 ነው። ማሱ 16 ነው። ቮሊዩሙ አያችሁት 16 ነው። which is ቅድም እንዳልኳችሁ ዴንሲቲ ማስ ኦቨር ቮሊዩም 16 ሲካፈል ለ16 ስንት ይሆናል? 1። ስለዚህ ውሃ ዴንሲቲው 1 ነው። ስለዚህ ድራይቭድ ዩኒት የሚባሉት ከኤስአይ 7 ቤዝ ዩኒት ድራይቭ እያደረግን የምናመጣቸው ናቸው። ግልጽ ነው፣ ምንም አያስቸግርም። ብዙ አሉ። ቬሎሲቲ አለ፣ አክሰለሬሽን አለ፣ ፕሬዠር አለ፣ ወርክ አለ። እነሱን ደግሞ በሚቀጥለው ክፍለ ጊዜ በደንብ እናያቸዋለን። ለዛሬ